የሐዋርያው ጳውሎስ መልእክት ለቲቶ የጻፈው ምዕራፍ 3 ቁጥር 8 እንዲህ ይላል። ይህም የታመነ ቃል ነው፣ በእግዚአብሔር ያመኑቱ መልካሙን ነገር ለማድረግ ራሳቸውን አሳልፈው ይሰጡ ዘንድ እነዚህ ነገሮች አስረግጠህ እንድትናገር እፈልጋለሁ። ይህ መልካምና ለማንኛውም ሰው የሚጠቅም ነው። አዲሱ ትርጉም ነው። ቃሉ የታመነ ነው። የቀደመው ትርጉም በእግዚአብሔር ያመኑቱ በመልካም ነገር ለማድረግ ራሳቸውን አሳልፈው ይሰጡ ዘንድ ይላል። ሕይወት በእግዚአብሔር ፊት ምን ሊመስል ይችላል? በልቤ ውስጥ ያለ ነገር ነው። በዚህ ዓመት ወደዚህ ስመጣ በአብዛኛው ሁሉ ጊዜ ስመጣ ስለ ሚሽን፣ ስለ መሪዎች፣ ስለ አገልጋዮች ነው እግዚአብሔር በልቤ ውስጥ ያስቀመጠው። እዛም ባለውበት ምድርም የማገለግልበት በአገልጋዮች ዙሪያ ነው። በአገልግሎት ዙሪያ በተለይ ደግሞ ሊደርሺፕ እና የፓስቶሪያል ሊደርሺፕ ለሚያደርጉ እንደ ምእመን ደግሞ እና አንድ ቤተክርስቲያን መጋቢም አስባለሁ እና ወደ ምድሬ ስመጣ በዚህ ዓመት እግዚአብሔር በልቤ ውስጥ ያስቀመጠው ነገር ምንድነው? ታድሶ ሲያመጡ የዛሬ 500 ዓመት ትንሽ ረጋ ብዬ ልናገርና የዛሬ 500 ዓመት በፊት ፕሮቴስታንት ከካቶሊክ ቤተክርስቲያን ፕሮቴስት አድርገው ሲወጡ፣ ፕሮቴስት ማለት እንግዲህ ምንድነው? ማመጽ ማለቱ ቀላል መቃወም ወይንም ደግሞ ታድሶ ያስፈልጋል ብሎ ሲወጡ ብዙ ሐሳብ ይዘው ነው። በእርግጥ ማርቲን ሉተር ቃል በርቶለት ነው ሮሜ ላይ ያለው ሰው የሚድነው በእምነት ብቻ ክርስቶስን በማመን ብቻ የሚገኝ ጽድቅ እንጂ ሰው በስራ አይድንም። ስራ ማለት ጾም፣ ጸሎት፣ ሌሎችም መንፈሳዊ ነገር የመሰሱ መስጠት፣ እነዚህ ነገሮች ሰውን አያድንም። ሰውን የሚያድነው በየጻድቅ በእምነቱ ሕይወትን ያገኛል የሚለው ቃል ሲበራለት ነው ተነስቶ የወጣው። መነኩሴ ነበረ። ሕይወቱን ለማዳን ብዙ የሚለፋ ሰው ነበረ። እግዚአብሔር ግን ይሄን ብርሃን ካበራለት በኋላ ሲወጣ ብዙ ስደት መከራ ደርሶበት ነበር ትምህርቱንም እንዳያረግ። ከዛ እንደምታውቁት በ500 ዓመት ጊዜ ውስጥ ዛሬም እኛም ምድርም ደርሶ ዓለምን ሁሉ የሞላ ነው የኛ የወንጌል አማኞች ምንላቸው። ስለዚህ እንዳው እኛ ምን ይለየናል? እኛ የወንጌል አማኞች ምንድነው የሚለየን የሚል ነገር እንደው በአምስት ነገር ሶላ ብለው የተነሱት በእግዚአብሔር ቃል ብቻ፣ በእምነት ብቻ፣ በጸጋ ብቻ፣ ክብር ደግሞ ለእግዚአብሔር ብቻ የሚለውን ትምህርት በደንብ ሰርተውታል። እዛ ውስጥ ልገባ ሳይሆን ዛሬ ሁለት ነገር ላነሳ ፈልጋለሁ በእነዚህ ጊዜያቶች። አንደኛ የፕሮቴስታንቱ ዓለም ለየት ያደረገው ስለ ስራ ያላቸው ትምህርት ነው። ስለ ስራ ያላቸው አመለካከት ነው። ስራ ማለት ምንድነው? ስራ ላይ ምን ነገር አለ? ማን ነው መስራት ያለበት? ካህናቱ፣ ዳይቆናቱ፣ ሌሎችም ስራ ስለማይሰሩም ስለነበር ደግሞ አማኞች ደግሞ ስራቸው ምንድነው? አማኞች በተጠራንበት እግዚአብሔር በሰጠን ቦታ ስራ መስራት የሚገባን ምን ስለ ስራ ነው። ሁለተኛ ደግሞ ዛሬ አብረን የምናየው ኮረም ዴዮ ይባላል። ሕይወት በእግዚአብሔር ፊት ማለት ሕይወት በእግዚአብሔር ማንኛውም አማኝ ከሰኞ እስከ አርብ ልክ ቅዳሜና እሁድ በእግዚአብሔር ፊት እንደሚያመልክ ዛሬ ተሰብስበን እንደምናመልክ ከሰኞ እስከ አርብ ሕይወቱ በእግዚአብሔር ፊት እንዳለ መመላለስ ያለበት ሕይወቱ እያንዳንዱ ቀን እግዚአብሔር ለምሳሌ ቅዳሜና እሁድ ጥሩ ነን፣ መንፈሳዊ ነን፣ አለባበሳችንም አነጋገራችንም ሁሉ ነገራችን ይለያል። ከሰኞ እስከ አርብ ደግሞ ሌላ ሰዎች ነን አይደለም? ከዚህ እና እምነታችንም ብዙ ጊዜ እሁድ ወይ ዊኬንድ ላይ ነው እንጂ ከሰኞ እስከ አርብ በስራ ቦታ እምነታችን ስራ ቦታ ላይ አለ ወይ? ወይንም ምናምነው እምነት ስራችንን ይቀይረዋል ወይ? ለስራ ያለን አመለካከት ይቀይረዋል ወይ የሚለውን ነገር ልናነሳ ይገባል። በዚህ በጣም የታወቁ ናቸው። ታድሶ ነው የሚያመጡ። ምናልባትም አሁን የምዕራቡ ዓለም በጣም በስራ ወርክ ኤቲክስ በሚባለው በስራ ስነ ምግባር በጣም የታነጹ ስለሆኑ ምድራቸውም አድጋለች፣ ከፍ ብላለች። ስራ አይናቅም። አሁን እግዚአብሔርን አመሰግናለሁ። ወደዚህ በየዓመቱ ስመጣ ስራ ክቡር እንደሆነ አግኝቻለሁ። ስራ ክቡር እንደሆነ አግኝቻለሁ። በየቦታው ወጣቶች ትውልድ ከፍተኛ ስራ እየሰሩ ስራ ሁሉ ክቡር የሆነበት ዘመን ነው እና ይሄ ደግሞ መሻሻል አለበት ብዬ አስባለሁ። እና ስራ ክቡር ነው እና ሁለት ነገር ነው ማነሳው። መጀመሪያ ትንሽ አንድ 20-30 ደቂቃ ስለ ስራ ላውራና በሁለተኛ ደረጃ ደግሞ ስራችንን በእግዚአብሔር ፊት እንዴት እንሰራለን፣ ሕይወት በእግዚአብሔር ፊት ምን ይመስላል ለሚል አንድ ደግሞ ወጣት እናነሳና ዮሴፍ ስራውን እንዴት ነበር የሚሰራው በአለቃው ፊት እና ደግሞ በእግዚአብሔር ፊት ስራውን እንዴት ይሰራ ነበር የሚል ዮሴፍ ትልቅ ናሙና ሞዴል ይሆነናል ብዬ አስባለሁ። የሥራ ቴዎሎጂ አለ። የሥራ ቦታችንን እናስብ። ዛሬን መልእክት ሰሙኝ
ከሰኞ እስከ ዓርብ አማኝ በስራ ቦታው ምን ይመስላል? እንደ አንድ አማኝ ስራ ቦታዬ ላይ ምንድነው መሆን ያለብኝ የሚለውን እሱን ያሰባችሁ እንድሰሙ አሳስባችኋለሁ። ለቲቶ ነው። ቲቶ የቤተክርስቲያን እረኛ ነው፣ መጋቢ ነው፣ ፓስተር ነው እና የሱ ደግሞ ሜንተር አለ ጳውሎስ የሚባል። ይሄንን ቅድም ያነበብነው ክፍል ይነግረዋል። ምንድነው የሚለው? ቲቶ 3:8 ላይ ይህ ቃል የታመነ ነው በእግዚአብሔር ያመኑቱ ይላል። በእግዚአብሔር ያመኑቱ ወይንም ኢየሱስ ክርስቶስን አዳኝ አድርገው የተቀበሉቱ መልካምን ነገር የድሮ ትርጉም መልካም ስራ ለማድረግ ራሳቸውን አሳልፈው ምን ይሁኑ ይላል ይስጡ። አሁን አብረን ብንነጋገር ጥሩ ነው፣ ስብከትም ስላልሆነ ትምህርትም ስለሆነ። በእግዚአብሔር ያመኑ ምን ያርጉ? ራሳቸውን ለመልካም ስራ አሳልፈው ይሰጡ ዘንድ እነዚህ ነገሮች አስረግጠህ እንድትናገር እፈልጋለሁ። በሌላ ነገር አማኞች በስራ ቦታቸው መልካም ስራ እንዲሰሩ እንዲያደርጉ አስረግጠህ ነገራቸው። ማለት የተጠራንበት ጥሪ መልካም ስራ ለማድረግ ነው። በመንሰራበት መስሪያ ቤት መልካም ነገር ለማድረግ እንዲችሉ ለአማኞች ንገራቸው ነው የሚል። ይሄ እኔም እንዳገልጋይ ለኔ የተሰጠኝ ትእዛዝ ነው። ዛሬም የምነግራችሁ ይሄንን ነው። አማኞች ናችሁ፣ ጌታን ተከትላችኋል፣ የክርስቶስ ደቀ መዝሙር ናችሁ፣ ኢየሱስን ሕይወታችሁ ጌታ አድርጋችሁ አምናችኋል። ስለዚህ እዚህ ቤት ብቻ ስላለው ስለ አምልኳችሁ ስለ መንፈሳዊ ሕይወታችሁ ብቻ ሳይሆን በስራ ቦታችሁ ከሰኞ እስከ ዓርብ ከሰኞ እስከ ቅዳሜ አስረግጬ ልነግራችሁ የምፈልገው በምትሰሩበት መስሪያ ቤት መልካም ሰራተኛ እንድትሆኑ ነው። ኮከብ ሰራተኛ እንድትሆኑ ነው። ምክንያቱም እኛ የምንሰራው ስራችንን ለአለቆቻችን ሳይሆን ለማን ነው? ለአለቆች ያለቃ ነው። በኋላ ጥቅሳለን እንመጣበታለን። ለሱ ነው። ለእግዚአብሔር እንደምንሰራ አድርገን ከሰራን ኮከብ ሰራተኛ እንሆናለን። እነዚህ ነገር አስረግጠ እንድትናገር ፈልጋለሁ። ለምን? ይህ መልካምና ለማንኛውም ሰው የሚጠቅም ነው። አማኝ እንኳን ላልሆነ ሰው መልካም ነገር በማስራቱ ይሄው ኮከብ ሰራተኛ እንኳን ተብሎ ይሸለማሉ ነው። ጌታ አሁን ዝም ብሎ ወደ ስራ ሲገቡ ዛሬ አንድ ይሄን መስሪያ ቤት የሚጎበኝ አንድ ሰው አለ ተብሎ ሲጠብቁ ጌታ ቢሆን የመጣው እዛ መስሪያ ቤት ስለናንተ ሲሰማ ምን ይሰማ ይሆን? ምንድነው የሚሰማው? ከስራ አለቃችሁ ከስራ ባልደረቦቻችሁ ምን ይሰማል? ይሄን ያደመጣችሁ እንድትሰሙኝ ይፈልጋሉ። አንደኛ ጴጥሮስ 2:11 ላይ ወዳጆች ሆይ በዚህ ዓለም እንግዶችና መጻተኞች እንደመሆናችሁ መጠን ነፍስን ከሚወጋ ስጋዊ ምኞት እንድትረቁ እለምናችኋለሁ። ቁጥር 12 ላይ እንዲህ ይላል። በአንድነት እናንብበው። መልካሙን ስራችሁን አይተው እግዚአብሔርን እንዲያከብሩ በአሕዛብ መካከል በመልካም ሕይወት ኑሩ። ምንድነው? መልካሙን ስራችሁን አይተው ጥሩ ስራችሁን አይተው በጎ ስራችሁን አይተው ታታሪነታችሁን በጎነታችሁን አይተው ማንን? እግዚአብሔርን። ታውቃላችሁ እኛ በመንሰራው ስራ እኛን ሲያዩ በጎ ስንሰራ ስለኛ እግዚአብሔርን ያመሰግናሉ። እሱን እንዲያመሰግኑ በአሕዛብ መካከል በመንሰራቸው መስሪያ ቤት አብረውን በሚሰሩ ሰዎች መካከል መልካም ሕይወት ኑሩ። ዋው! መልካም ሕይወት ኑሩ። ይህ ስር ነቀል ነው። ደቀ መዛሙርቱም የኖሩት ይሄንን ኑሮ ነው። ጳውሎስም ለሚጽፍላቸው ሰዎች የኖሩት ይሄንን ነው። እንደነገርኳችሁ የዛሬ 500 ዓመት ተሐድሶ ሲያመጡ ፕሮቴስታንት እምነት ሲጀምሩ ያስተማሯቸው በመልካም ስራ ይሰደዳሉ። ቄሳር ንጉስ አይደለም ኢየሱስ በማለታቸው ይታሰራሉ። ይታሰሩ ይሰደዱ እንጂ በስራ ቦታቸው ታማኝ ሰራተኞች ነበሩ። በደርግ ጊዜ በኢትዮጵያ ምድር በጣም ብዙ ክርስቲያኖች ይሰደዳሉ፣ ይታሰራሉ፣ ይገረፋሉ። ግን አንድ ደርግ የሚያውቀው እውነት አለ። አማኞች ሁሉ ምን ነበሩ? ታማኞች ነበሩ። ይታወቁ ነበር። ጴንጤ ነው ከተባለ ከገንዘብ ከሙስና የጸዳ ከገንዘብ ነገር የጸዳ ከዘረኝነት የጸዳ ከብዙ ነገር የጸዳ ታማኝ ምንም እንኳን እምነታችን ባይደግፉ ስራችንን ግን እያዩ ትረስ ያደርጉን ነበር፣ ያምኑን ነበር። ስለዚህ እግዚአብሔር እንዲያመሰግኑ ነው። ስለ ስራ ነው የምናወራው። ዓላማዬ 3 ነገር ነው በእነዚህ 3 ቀናት። አንደኛ አስተሳሰባችን እንዲለወጥ ነው። አመለካከታችን ስለ ስራ ያለን አመለካከት እንዲለወጥ ነው። ስለ ስራ ያለን። ሁለተኛ
ኤፌሶን 4:12 ላይ ነው ያገኘው ሶስቱም ይሄም የክርስቶስ አካል ይገነባ ዘንድ ቅዱሳን ለአገልግሎት ሥራ ለማዘጋጀት ሲሆን ይህም የሚሆነው ሁላችንም የእግዚአብሔር ልጅ በማመንና ምን በማድረግ በማወቅ ወደሚገኝ አንድነት በመምጣት ሙሉ ሰው በመሆን በክርስቶስ ወዳለው ፍጹም ደረጃ እስክንደርስ ድረስ ነው። ሶስት ነገር አለ። ማወቅ፣ ማመን፣ መስራት። እጆቻችን ለመልካም ሥራ እንዲዘረጉ እጆቻችንን ለመልካም ሥራ የሚያዘጋጃቸው እዚህ ላይ የምናምነው እምነት ነው። ለምሳሌ ሥራ መርገም ነው ብሎ የሚያምኑ አሉ። ሰምሩ በጣም አሳዛኝ ነገር ሥራ መርገም ነው። መርገም ያመጣው ነው። በርግጥ ኃጢአት የሥራን ባህሪ ቀይሮታል እንጂ ከኃጢአት ውድቀት በፊት ነው ሥራ የነበረው። ትንሽ እናያለን። እናውቃለን፣ በአእምሮአችን በልባችን እናምናለን። እጃችን ደግሞ ለሥራ የምናምነው እምነት በሥራችን መገለጥ አለበት። በቃ ሰዎች ማመናችንን የሚያውቁት በምንሰራው ሥራ ነው። እምነታችን የሚገለጠው በሥራችን ነው። እውነት ነው፣ ሥራችን አያድነንም። የማንም የሰው ሥራ አያድንም። ምክንያቱም ኢየሱስ ክርስቶስ በመስቀል ላይ ሥራችንን ፈጽሞታል። የደህንነት ሥራውን ፈጽሞታል። ከዳን በኋላ ግን መዳናችንን በሥራ እንገልጣለን። ያውም በጎ ሥራ፣ መልካም ሥራ በሚለው ማለት ነው። ስለዚህ አእምሮአችን በእውቀት፣ ልባችን በእምነት፣ እጃችን በድርጊት ይገለጣል። እነዚህ ሶስት ነገሮች ላሳስባችሁ ወዳለሁ እና ቶሎ ብዬ ላንሳና ዋናው ሐሳቤ ይሄ አይደለም፣ ግን እዚህ ላይ ላንሳና ህይወት በእግዚአብሔር ፊት ምን ይመስላል የሚለውን ከዮሴፍ ህይወት እናያለን። ሶስት ነገር ላሳያችሁ ወዳለሁ። ሶስት ግሩፕ ስላለ እሺ፣ የእግዚአብሔር ሰራተኛነት በሉኝ እናንተ ይብስ ሰራተኛነት፣ የሰው እንደራሴነት በሉኝ ወኪልነት፣ የሥራ ክብሩነት ሥራ ክቡር። እነዚህ ሶስት ነገሮችን በአእምሮአችሁ ላስቀምጥ። የእግዚአብሔር ሰራተኛነት፣ እግዚአብሔር ሰራተኛ ነው። ገና ዘፍጥረት ላይ ሲተዋወቀን እንዲህ ይላል። ዘፍጥረት 1 እግዚአብሔርም ሰውን በመልካችን በአምሳላችን ምን እናርግ ይላል። አዲሱ ትርጉም እንስራ ነው የሚለው። የድሮ ትርጉም እንፍጠር። ከወልድና ከመንፈስ ቅዱስ ጋር ያለው ንግግር በባህር ዓሦች፣ በሰማይ ወፎች፣ በከዋክብት፣ በምድር ላይ እንዲሁም በምድር ላይ በሚሳቡ ፍጥረታት ሁሉ ላይ ስልጣን ይኖራቸው ሰው። ስለዚህ እግዚአብሔር ሰውን በራሱ መልክ ምን አደረገው? ፈጠረው፣ አበጀው፣ ሰራው። በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር አምላክ ሰራተኛ ነው፣ ፈጣሪ ነው። ይሄ ዓለምን ሁሉ የምናየው የእጁ ስራ ናቸው። ዓለማትን ሁሉ በእጁ ነው የፈጠረው። ይሄ የምናየው ፀሐይ፣ ጨረቃ የምንላቸው ነገር የእግዚአብሔር እጅ ስራ ናቸው። እግዚአብሔር አምላክ ሰራተኛ ነው። ኢየሱስ ክርስቶስ እንደውም ምን ብለዋል? አባቴ እስካሁን ይሰራል፣ እኔም እሰራለሁ። መንፈስ ቅዱስም ሰራተኛ ነው። ጳውሎስና በርናባስን ለጠራዋቸው ስራ ለዩልኝ። እግዚአብሔር አብ ሰራተኛ ነው፣ ወልድ ሰራተኛ ነው፣ መንፈስ ቅዱስ አምላካችን ሰራተኛ ነው። ይሄ ዓለም ሁሉ የተገኘው እግዚአብሔር ሰራተኛ ስለሆነ ነው። የሰውን እንደራሴነት፣ ሰው በእግዚአብሔር አምሳል ነው የተፈጠረው። ኢማጎ ዴይ ይሉታል። በእግዚአብሔር ኢሜጅ የተፈጠረ ነው። ዘፍጥረት 2:15 ላይ እግዚአብሔር ሰውን ለምን ፈጠረው ስንል እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት በኤደን የአትክልት ስፍራ አስቀመጠ። ልብ በሉ፣ እግዚአብሔር አምላክ ከፈጠረ በኋላ ዓለማትን ከፈጠረ፣ ኤደንን ከፈጠረ በኋላ፣ ሰውንም ከፈጠረ በኋላ ሰውን ምን አደረገው ነው የሚለው? እንዲንከባከባት፣ እንዲያለማት፣ እንዲቆጣጠራት በኤደን ገነት አስቀመጠው። ፈጥሮ ስራ፣ ይኸውልህ ስራ ነው፣ ይሄ ስራ ነው፣ ተንከባከብ። እኔ ፈጥሬ ያለው አምጥቻለሁ። አንተ ግን ይሄ የተፈጠረውን ፍጥረት ተንከባከብ፣ አሳድግ። በሰማይ ወፎች ፍጥረታት፣ በምድርም በሚሄዱት በተፈጥሮ ላይ ሁሉ ስልጣን ሰጥቻለሁ፣ ሰርተ ብላ። አይደለም ተብላ። አሁን በጣም በቲቪ አንዳንድ የምሰማው ነገር በጣም የሚያሳፍር የኛን የፕሮቴስታንቶችን እምነት የማይገልጥ ነገር ነው። የአሕዛብን እንጀራ ትበላለህ፣ ባልደከምክበት፣ ባላላበህ፣ ባልሰራው ትበላለህ። አሜን በል ይላል። ያልሰራው ለመብላት ከየት የመጣ ትምህርት እንደሆነ አልገባኝም። እግዚአብሔር እንደውም ከኃጢአትም በኋላ ስናይ በወዝህ ትበላለህ። አንዳንድ ሰዎች ደግሞ እኔ እግዚአብሔር ጠርቶኛል፣ እግዚአብሔር እኔ ለቄሳር ያለምን ላገለግል ሳይሆን እሱን ላገለግል ነው እና ቁጭ ብዬ ጠብቀዋለሁ። አረ ስራ በፍጹም የተጠራው ነኝ፣ ሌዊ ነኝ፣ ካህን ነኝ፣ እንዴት እሰራለሁ የሚባል ዘመን ነበረ በእኛ ዘመን። አሁንም አለ። እስኪ እናንተ እርዱኝ። ወንድሜ አንደኛ ተሰሎንቄ ምዕራፍ 3 እና 4 አንብብ። እኛ ምሳሌ ሆነንላችኋል። ሊሰራ የማይወድ አይብላ
እነዚህ ከሰፈር ሰፈር ከመንደር መንደር እየሄዱ ብዙም ያውኩ ናቸው። የሥራ ስነ ስርዓት ያልተማሩ ወርክ ኤቲክስ ያልተማሩ ናቸው። ወንድሜ 10 ጣቶች ካሉ ሰርተ ብላ፣ እህቴ ሰርተሽ ቢ። እግዚአብሔር ስራ መልካም ነው። አሜሪካን ሀገር ሄደ ምን ተማርክ ብትሉኝ 2 ነገር ነው የተማርኩት ባጭሩ ነው። 2 ነገር አሜሪካን ሀገር ምን ተማርክ ሲሉኝ አንደኛ ማልቀስ ተምሬያለሁ። እውነቴን ነው ማልቀስ። እዚህ ሀገር ወንድ አያለቅስም ምናምን አይደለ የተባለው፣ ወንድ ልጅ አያለቅስም ምናምን ሲባል ምን አስለቀሰ? ስራ ያስለቀሰኝ ነው። ሁለተኛው ስራ። እግራችሁ እስኪቃጠል እዚህ ያላችሁ አላችሁ ይኖራችሁ 8 ሰዓት ከሆነ ስራ 8 ሰዓት ነው መቆም ነው። በተለይ ጥሩ ጫማም ካለ ኢደን አንዳንድ ጫማ 2 ሰዓት 1 ሰዓት ብቻ ነው የሚያስቆመው አይደል? አንዳንድ ወንበሮች አሁን ስትገዙ 4 ሰዓት ያስቀምጣሉ 8 ሰዓት የሚባል አለ አይደለም? እንደዚህ ነው። ጫማ በደም ጥሩ ጫማ ከሌለ 8 ሰዓት ስገቡ አንጎላችሁ ዞሮ ቤት ስገቡ ይሄ ነው እንደ ምግብ ባይበላስ የምትሉት ነው። ሳትሰራ ትበላለህ? አትበላም እኮ ትበያለሽ እንደ ሳትሰሪ። ማይሰራ ሊሰራ የማይወድ አይብላ። እና መስራት ተማርኩ፣ ማልቀስ ተማርኩ። የመጀመሪያ እንደገባው አንድ ቤተክርስቲያን ሄጄ እኔ አገልጋይ ነኝ ኢትዮጵያ አገለግል ነበር። አሁን ትምህርት እማራለሁ ግን አንድ 9 ወር ረፍት አለኝ ብዬ ለፓስተሩ ነገርኩት። በቃ 9 ወር ትምህርት እስክትሄድ ድረስ ና ከዚህ እዚህ ቤተክርስቲያን አብረሁን የሆነ ትንሽ ስሞል ግሩፕ ዲሳይፕልሺፕ ታስተምራለህ ምናምን አለኝ። ሰኞና አለኝ። ሰኞ ረፍት ነው። ማክሰኞና አለኝ። ማክሰኞ ስገባ ማክሰኞ የቸርቹ የሥራ ቀን ነው። ወርክ ዴይ ነው የሚባለው። ጠቅላላ ፓስተሮቹ፣ ስታፎቹ ሁሉ፣ ጻፊዎቹ ሁሉ የሥራ ልብስ ለብሰው ጂንስ አድርገው ጥሩ የሚመች ጫማ ምናምን አድርገው የስፖርት ጫማ አድርገው ለሥራ ነው የሚመጡት። እና ጠራኝና እኔን አንድ መኪና አለ እንደ ሚኒባስ የሆነ ተለቅ ያለ 15 ሰው ምናምን ኮስተር ነው ምናምን እንደሚባለው አይነት ሰጠኝ። ከዛ ሳር ማጨደያ ሰጠኝ። በማሽን የሚሰራ ነው። እንዴት እንደሚጀምር አላቅም፣ እንዴት እንደሚነሳ አላቅም። ሳር ማጨዱ ሰጠኝ። ከዛ ያኔ እንደው ጂፒኤስ ምናምን የለም። ማፕ ኮይስ የሚባል ትዝ የሚላችሁ ከሆነ ፕሪንት አድርጋችሁ በዚህ መንገድ ሄደ ያንዱ ፓስተር ቤት ነው። እዛ ቤት ስትደርስ ሳሮች አሉ ቁረጥ አለኝ። እንግዲህ እኔ እዚህ ሀገር የኢትዮጵያ ሕይወት ብርሃን የሚሽንና ኢቫንጀሊዝም ምናምን ዲፓርትመንት ምናምን ሄድ ነኝ። አንድ መኪና ተሰጥቶኛል። ከሀገር ሰፈር እየሄድኩ መስበክ ማስተማር ነው አይደል? አንድ 48 እሁድ ሰብክ ነበር እዚህ በነበርኩ ጊዜ ማለት ነው። ከየሀገሩ እየዞርኩ ሳር እንኳን ላጭድ ከዛ ሰውዬ ነው እኔ ከዚህ በፊት አድርጌ አላውቅም ሲያሳየኝ በጣም ሲምፕል ነው ምናምን። ከዛ ገባና እዚህ ጋር እንደሚጎትት ነገር አለ። ይሄን ትይዛለህ፣ በግራ እጅ ይሄን ትይዘዋለህ፣ በቀኝ እጅ ታነሳዋለህ። ይለኛው ቱር ብሎ ሞተሩ ይነሳል። ከዛ ሲጨርስ እዚህ ጋር ተረቅጣለህ፣ ታጠፋለህ። በቃ ጫነኝና ሂደልኝ እና እንትን በጣም ይሞቃል። አየሩ ደግሞ ይሞቃል ስል እዚህ ሀገር ሙቀት ያያችሁ እንዳይመስላችሁ። ስንት ነው? 36 ይደርሳል እዚህ በዲግሪ ሙቀቱ ሲሆን እዛ 40 ነው። 41 42 ላይ ነው። በዛ ሙቀት ነው ሄድኩኝ። ሞከርኩ አንድ ሁለቴ ምናምን ተነሳ። ከዛ እያላበኝ የማይል ቦታ እያላበኝ አይደለም ሰርቼ ምናምን መጣ እና አሁን እዚህ ወይ ጉድ እስከስ ይያል። ከዛ በሚቀጥለው ማክሰኞ የሥራ ቀን ነው። ቫኪዩም የሚባል ነገር ሰጡኝ። እንደዚህ ካርፔት አለ እሱንም አድርጋለሁ። ይሄ አጃራሹን ሁሉ አስዳ ምናምን ቀስ ያልኩ ስራ ተማርኩ። መስራት ሰርቶ መብላት እና ስለ ስራ ያላቸውን አመለካከት፣ ስለ ስራ ያላቸውን አስተሳሰብ፣ ስለ ስራ ያላቸው ግንዛቤ እና እዚህ አሁን ሁሉ ሲመጣ አንዳንድ ቦታ ቡና ኮፊ ምናምን ልንጠጣ ስንል አዲስ አበባ ምናምን ነበርኩ። ከዚህ በፊት በመጣው ጊዜ ምናምን አንድ ማናጀር ከረባት አድርጓል እንደዚህ ምናምን ይላል። ሰው ጠጥቶ ሲሄዱ ቤቱ ግጥም ብሏል። አልተነሳም ሰርቬይ እና እኛ ምናምን ስንመጣ ማነሻንቺ የነ ተነሽ ምናምን ይላል። እና እኛ ተነስተን አነሳሰን ነው ቁጭ አለ። እዛ ሀገር ግን ስትመጡ ማናጀር ሰው እንደወጣ መጥቶ ነው ራሱ ነው የሚያነሳው። የቱ ማናጀር የቱ ምናምን አይታወቅም። እና ማናጀር ስትሆኑ ማዘዝ ነው አይደለም እዚህ ተማር ነው። ስለዚህ አሁን ስራ ሲባል ሰራተኞችም ሳይሆን ላሰረቹኝ እኛ ጥሩ ክርስቲያን ከሆነን ጥሩ አሰሪ ነው ምን ሆኖ መምህርና ጌታ ትሉኛላችሁ። እኔ መምህርና ጌታ ሆኜ እናንተን እግር ካጠብኩ እናንተማ ማን ነው ሞዴላችን? ጌታ አይደለም እንዴ? ጌታ ሰርቶ አይደለም ወይ ያሳየን?
ሰርቶ ነው ያሳየን እኮ። እግር አጥቦ በጣም ዘለወስ ስራ የሚባለው የደቀ መዛሙርት እግር እኮ እና በዛ በበረሃ ሸበት ተደርጎ ምን እንደሚል መገመት የመጠርጠርና የመገመት ስጦታ ያላችሁ አላችሁ። ጥሩ ነው የሚሸተው አይደለም። እሱን ያጠበ ነው። ስለ ስራ ማስተምሮናል ራሱ ዝቅ ብሎ መጥቶ አይደለም። አናጢ ነበር እስከ 30 ዓመት እስኪደርሰው ድረስ አልነበረም እንዴ? ይሄ የጠራቢው አናጢው ልጅ አይደለም እንዴ የተባለ የነበረው አይደለ? አባቱን ፕሮፌሽን ነው ይዞ ይሰራ የነበረው። እንደማንም አይሁዳዊ ይሰራ የነበረ ነው። አምላክ ሆኖ መጥቶ ይሰራ የነበረ። ስለዚህ ስራ ክቡር ነው ልላችሁ ፈልጌ ነው። በአምሳሉ የፈጠረን ለመልካም ስራ ነው። ፈጠረ፣ አብጀው፣ ግዟት። ቁጥር 28 እግዚአብሔር ብዙ ተባዙ ምድርን ሙሏት ግዟት አለ። ባራሶች፣ የሰማይ ወፎች እንዲሁም በምድር ላይ የሚንቀሳቀሱ ያው ፍጥረታት ሁሉ ምን አድርጓቸው? ግዟቸው ብሎ ባረካቸው። ስሩ፣ ተቆጣጠሩ፣ ስሩ ብሎ ባረካቸው። የተፈጠርነው ለመልካም ስራ ነው በሉ እስቲ። ይሄ ግሩፕ የተፈጠርነው ለመልካም ስራ ነው። እናንተ እዚህ ዳግመኛ የተወለድነው ለመልካም ስራ ነው። ፈጠረን፣ የጠፋንበት ሰው ዳግም ወለደን። ኬታ መጣው ልብ በሉ እዩ። ኤፌሶን 2:8 ላይ በእምነት በጸጋ ድናችኋል። ታድሶ ሲያመጡ ያመጡት ጥቅስ ነው። በእምነት በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ድነት የእግዚአብሔር ስጦታ ነው። ማንም እንዳይመካ በምን አይደለም? በስራ አይደለም። ሰርተን አይደለም የዳን ነው። ይሄ ስራ የሚባለው መጾም፣ መጸለይ፣ መስዋዕት ማድረግ እንደዚህ ሃይማኖታዊ ስራ ሰርተን አይደለም የዳን ነው። እሺ ቁጥር 10 ምክንያቱም እግዚአብሔር አስቀድሞ እንድንመላለስባቸው ያዘጋጀልንን ምን መልካም የሆኑ ስራዎችን እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ስራዎች ነን። ኤፌሶን 2 ነው። በጸጋ ነው የዳናችሁት። እግዚአብሔር ይመስገን። ሰው በስራው ስለማይድን የትኛውም ስራችን አያድነንም። ከዳን በኋላ ግን ያዳነን መልካም ስራ በመግለጽ እሱን እንድናስከብር ነው፣ በተጠራንበት ቦታ ማለት ነው። ስለዚህ አሁን ሰኞ ጣዋት ብላክ መንዴይ ምናምን ይባላል። አሁን ሰኞ ስትነሱ ጥሩ ነበር፣ ጌታ ያምልኮ ቀን ነበር ምናምን። አሁን ደግሞ ሰኞ ደግሞ የፈረደበት ስራ አለ እያላችሁ ነው የምትሄዱት። እና አሁን እኔ ሞቲቭ እንዲቀየር ነው የምፈልገው። ስራ ሰጥቶኛል እግዚአብሔር። ሄዳለሁ ሰኞ ጣዋት በስራ ቦታ ሄዳለሁ። በመልካም ስራዬ ሰዎች ስራዬን እያዩ እግዚአብሔርን ያከብራሉ። ባልደረቦቼ እግዚአብሔርን የማያውቁ ጌታን የማይከተሉ ስራዬን በጥልቅ ቅንነት በታማኝነት ስሰራ ደፋ ቀና ስል ተፍ ስል በታማኝነት ስራዬን ስሰራ አምላኬን ያመሰግናሉ። እግዚአብሔር የመስራት እድል ሰጥቶኛል። ሌላ ስራ አይደለም ደግሞ ስራው የሚያመጣውን ውጤት ይዩ። እናንተ ያንን ስራ በመስራታችሁ የሚጠቀመውን ሰው አይደል ኮሚኒቲውን ግለሰቡን አንድ ባሬሳ ቢሆን አሁን ኮፊ ስታፈላ ወንድሜ ኮፊ ስታፈላ ማኪያቶ ስትሰራ ዝም ብሎ ስራ ይሄ ደግሞ ሳይጨምር ምናምን ሳይሆን አሁን ይሄ ማኪያቶ ሰራዋለሁ የሚጠጣው ሰው ይጠጣዋል፣ ደስ ይለዋል፣ ላይፍ ኢንጆይ ያደርጋል። ግራስ መጣትም ካለበት ይድናል ወይንም ከሆነ ይሆናል ደስ ይለዋል። ቀኑን በደስታ ይሄዳል። ለዚህ ሰው ደስታ ምክንያት ነኝ ብሎ ማሰብ ስለ ስራችንን ያለን አመለካከት እዚህ ላይ ይቀይራል አይደለም? ሹፌር ይሆናችሁ አሁን እንግዲህ ነጋ ይሄን ካልሰራው ደግሞ ምን ልሆን ነው ምናምን አይደለም? ኖ ጠዋት ስትነሱ ከሐዋሳ አዲስ አበባ ስታደርሱ ዛሬ 40 ሰው ወይ 15 ሰው ይዤ ወደ አዲስ አበባ ወስዳለሁ። እነዚህ ሰዎች ጉዳያቸው እግዚአብሔር ለጠራቸው ነገር ለሚፈልጉት ነገር ቤተሰብ ምናልባት ወላጅና ልጅ ይገናኛል አይደለም? የታመመ ሰው ነው ሐኪም ቤት ይሄዳሉ ዶክተር ለማየት የሚሰሩት። ይሄ ለዚህ እኔ እግዚአብሔር ምክንያት አድርጎኛል፣ ዕውቀት ሰጥቶኛል፣ እነሱም አምነውኛል። በታማኝነት እየነዳው በጥንቃቄ ያደርሳቸዋለሁ ብሎ ቢሰራ ቢሾፍር ምንም ታስቡ። አንድ ባለ ጉዳይ አስፈጻሚ ሆናችሁ ወይ መስሪያ ቤቱም ቁጭ ያላችሁ የምትሰሩ የሆነ ሰው ባለ ጉዳይ መጥቶ ተጨንቆ ሲመጣ ስታዩት ይሄንን ሰውዬ እረዳዋለሁ፣ እቺን እህት እረዳታለሁ፣ ጉዳዩ ይፈጸማል። ከዛ መልካም እናትነቷን ትቀጥላለች፣ ስራዋን ትቀጥላለች፣ ኑሮዋን ትቀጥላለች። የሷ ሸክም እኔ በተቀመጥኩበት ቢሮ ያልቃል። ልብ በሉ። አብያተ ክርስቲያናት ህብረት ሄጄ ነበር ኦፊስ። ስታቲስቲክስ ሲነግሩን በኢትዮጵያ ውስጥ የወንጌል አማኞች ቁጥር 33 ሚሊዮን 35 ሚሊዮን ደርሷል ተብሏል። አሁን 35 ሚሊዮን እና እኔ ምን አልኩ? ይሄው 35 ሚሊዮን ሰው ስራውን በታማኝነት
ለእግዚአብሔር እንደሚሰራ ቢሰራ በስራ ቦታ መንደይ ከሰኞ እስከ ዓርብ ምን ትመስላለች እቺ ምድር? እዚህ ቤት እንኳን ያለን አዋሳ ከተማ ውስጥ ያለን ሰራተኞች፣ ክርስቲያን ሰራተኞች፣ የወንጌል አማኞች ሰራተኞች መጽሐፍ ቅዱስ የሚያስተምረውን የሥራ ኤቲክስ ይዘን ብንሰራ አዋሳ ከተማ ምን ትመስላለች ከአንድ ዓመት ከሁለት ዓመት በኋላ? አሰሪዎች ሆነን በቅንነት ብናሰራ ኢየሱስ ክርስቶስ ሞዴል እንደሆነ ሰራተኞች ሆነን ደግሞ ለአለቃችን ሳይሆን ለአምላካችን ለሞተልን ነው ብለን ብንሰራ ምን ትመስላለች? ምን ይመስላል? ኢትዮጵያ ምን ልትመስል ትችላለች? አይደለም? ይሄን ብናስብ ጥሩ ነው ብዬ አስባለሁ። በመልካም ስራ። ስለዚህ የተፈጠረ ነው ለመልካም ስራ ነው። ዳግመኛ የተወለድ ነው ለመልካም ስራ ነው። እናንተ ደግሞ ሶስተኞች በህይወት ራሱ የምንኖረው አሁን እግዚአብሔር የሚያኖረን መልካም ስራችንን ያዩ ሰዎች እግዚአብሔር እንዲያከብሩ ወደ ድነት እንዲመጡ ነው። ጌታ መጣው ፊልጵስዩስ 1:21 ይውላችሁ ጳውሎስ ለኔ ህይወት ክርስቶስ ነው ሞት ጥቅም ነው። ነገር ግን በስጋ መኖሬ ለኔ ምንድነው የሚለው አንብቡልኝ። የሥራ ፍሬ ቢሆን በስጋ መኖሬ የሥራ ፍሬ ቢሆን ምን እንደምመርጥ አላስታውቅም። በእነዚህ በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ የሚሻል ነው። ነገር ግን በስጋ መኖሬ ስለናንተ እጅግ አያችሁ ጳውሎስ በስጋ እኮ ብኖር እናንተ ነው የምጠቅመው። በሞት እኔ እጠቀማለሁ፣ ወደ ሰማይ ሄዳለሁ። ብኖር ግን ለናንተ ጥቅም ነው። ዋው! አሁን መስሪያ ቤታችሁ ሄዳችሁ እኔ እዚህ ቤት መስሪያ ቤት መኖሬ ለናንተ ጥቅም ነው ማለት ይችላልላችሁ? አረ ቢያነሳልን አንተማ ባትኖር ምናምን ልንባል ይችላል። እውነት በኢየሱስ ላይ እንመጣለን። በእውነት አሁን እናስብ። እናንተ እዛ መስሪያ ቤት በመኖራችሁ መስሪያ ቤቱ ተጠቅሟል ወይስ ተጎድቷል? ከዚህ ልነሳ። መስሪያ ቤቱ ተቦጥቧል፣ ተዘርፏል? እናንተ እዛ በመስራታችሁ ወይ አትራፊ ሆነዋል፣ ተባርኳል? ጳውሎስ የኔ መኖር ለእናንተ ጥቅም ነው። በብዙ መልኩ ያስተምራችሁ። የተሰጠው ማሰማር ነው፣ ትሬን ማድረግ ነው፣ ተስፋ መናገር ነው፣ እነሱ ማደፋፈር ነው፣ ለሰማያዊ ነገር ማዘጋጀት ነው። በተጠራበት ጥሪ ድንኳንም ይሰፋ ነበር። ታማኝ ሆኖ እነዚህ እጆቹ ምንም ባልነበረ ጊዜ ሰርቶ ራሱን ይደግፍ ነበር። ለእናንተ ጥቅም ነው። እሺ የእግዚአብሔርን ሰራተኛነት፣ የሰው ክቡርነት፣ ሶስተኛ ምን ነበር ያልኳችሁ? የሰው እንደራሴነት፣ ሶስተኛ የሥራ ክቡርነት። እግዚአብሔር ይኸው ብዙ ተባዙ ምድር ሙላ ስሩ ብሎ ግዟት ብሎ ስራ ሰጥቷል። እንዳውም ትልቅ ስለ ስራ ቅድም መጣበታለሁ ያልኩት ልንገራችሁ። የተሳሳተ ትምህርት አለ። ስራ የውጥቀት ውጤት ነው፣ ስራ እርግማን ያመጣው ቅጣት ነው ብሎ የሚያምኑ ወንጌል አማኝ ነን የሚሉ አሉ። የስ እርግማን በወዙ እንዲበላ አድርጎታል። ምድር ተረግማለች። እንደ ድሮ በሰላም አሰጥም። ግን ደክመህ ላብህን ጠብ አድርገህ ትሰራለህ፣ ምድር ታበቅላለች፣ ትሰራለች። ስራ ምድራዊ እና ዓለማዊ ብሎ ለይተዋል። እኔ አንዳንድ ያገኛቸው ሰዎች አሉ። ስራ ምንድነው ምናምን ሲሉ አገልጋይ ነኝ ስል ታድለህ ይሉኛል። ምን ነው ስላቸው ይሄው እኔ ስንት ዓመት ቄሳርን ሳገለግል አንዴም እግዚአብሔርን ሳላገለግል ሪሊ ያንዳንዳችን እንደው ምን ይላሉ? የሥራ ቦታችን የሚሽን ፊልዳችን ነው። እግዚአብሔር የሰጠን ታለንት። አሁን እዚህ ቤት ብዙ ፕሮፌሽናል አላችሁ አይደለም? በየቦታው እግዚአብሔር ጊፍትድ ያደረጋችሁ ያ የሥራ ቦታችሁ ነው። በዛ ቦታ እግዚአብሔርን ታከብሩ ዘንድ፣ ኮሚኒቲውን ህዝቡን ትጠቅሙ ዘንድ፣ እናንተም ደግሞ ለኑሮ እንጀራ እንድታገኙ ነው እግዚአብሔር የሰጠን አይደለም? ስራ የሥራ ቀናት ከሰኞ እስከ ዓርብ ይሆናል። የአምልኮ ቀናት ተብሎ ቅዳሜና እሁድ ተብሎ ተለይቷል። ኖ ሰባቱም ቀን የአምልኮ ቀን ነው። እግዚአብሔር ባስቀመጠን ቦታ ደግሞ በስራችን የምንገለጥበት ቀን ነው። እንዲህ ይላል መክብብ 3:13 ሰው ሁሉ ይበላና ይጠጣ ዘንድ በሚደክምበት ሁሉ እርካታን ያገኝ ዘንድ ይህ አምላክ ምንድነው ይላል? ችሮታ ነው። እንበላና እንጠጣ ዘንድ እግዚአብሔር የሰጠን ችሮታ ነው። በምድር ስንቀመጥ እንበላ እንጠጣ ዘንድ እርካታ እናገኝ ዘንድ። ታውቃላችሁ በስራ የሚገኝ እርካታ በሌላ ቦታ አይገኝም። በጣም አሁን ሰርታችሁ ስራችሁ ሲያልቅ ፊኒሺንጉን ስታዩ ዋው እንዴት ነው! ምን አይነት ደስታ ነው የሚሰማችሁ አይደለም? ምን አይነት ደስታ ነው የሚሰማችሁ? ይሄው መክብብ 2:24 ላይ እንግዲህ ለሰው የሚጠቅመው ነገር ቢኖር ደክሞ በመስራት ያፈራውን ሁሉ በመብላትና በመጠጣት ራሱን ለማስደሰት መቻሉ ነው። ይህ ደግሞ ከእግዚአብሔር የተሰጠ መሆኑ ምን አድርጌያለሁ? ሰው በእውነት
በመድር ላይ መክብብ ሁሉ ነገር ተመራመረና መጨረሻ ላይ በቃ ሁለት ነገር ነው በዚህ ምድር ደስታ ያለው አንደኛ ስትበላ ስትጠጣ ነው ይሄ ደግሞ እግዚአብሔር የሰጠው ችሎታ ነው ሁለተኛ ከሚስት ጋራ ደስ ሲል ነው ይሄ ነው ደስታ በቃ ሌላ ደስታ አለ እናንተ ንገሩኝ በመድር ላይ ይላል ማለት ነው መክብብ ነው ያለው ስለዚህ ስራ ምንድነው ብትሉኝ ስራ ምንድነው የሥራ ትርጉም የራሴን ትርጉም ሰጥቻለሁ ስራ ለእግዚአብሔር ክብር የሰው ልጅ ምድራዊ ህይወቱን ለማስተዳደር የዕለት ጉርሱን ለማግኘት ማህበረሰቡን ለማገልገል አይደለም ኮሚቴ ለማገልገል ፍጥረታት ሁሉ ለመግዛት ከእግዚአብሔር ዘንድ የተሰጠ አገልግሎት ቮኬሽን ነው ወይንም ጥሪ ነው አይፎን መጀመሪያ የሰራው ማን ነው በቃ ሰውየውን አታውቁትም ስራውን ግን ታውቃላችሁ እሺ ስቲቭ ጃብስ ይባላል አይደለም በነገራችን ላይ አዳፕትድ የሆነ ሰው ነው እሱ ወላጆች ያላሳደጉት ነው ንጹህ የሆነ ነውር የሌለው አምልኮ በእግዚአብሔር ዘንድ እቺ ነው ወላጆች የሌላቸው ልጆች መርዳት ባልቴቶችን በመከራቸው መጠየቅ እና አንድ ሰው በቃ የገባው ሰው ይሄን ሰው አዳፕት አደረገው ያመጣው ነው አሁን ዓለማትን ሁሉ የለወጠ ነው አይደለም ዲዛየር አለው ፓሽን አለው የሚያደርገው ነገር አደረገ በጨረሻ ላይ የሰራውን ትንሽዋን ነገር አሁን በጣም ብዙ ሶፊስቲኬትድ ሆኗል ሲያቀርብ ታያላችሁ ዩቲዩብ ላይ ሄዱና አሁን እነዚህ ሁሉ ይሄንን ቤት እዚህ የምናየው መብራቱን የሰሩት ሳውንድ ሲስተሙን የሰሩት ግርግዳውን የሰሩት ወንበሩን የተቀመጥንበት እዚህ ቤት ውስጥ አሁን ስንት አይነት ፕሮፌሽን አለ እዚህ ውስጥ እግዚአብሔር በሰጣቸው ጥሪ በሰጣቸው ጊፍት በሰሩ ስራ ይሄውኛ እናመልካለን ወንጌል ይሰበካል ሰዎችም እዚህ ቤት ይድናሉ ያንዳንዱ ትንሽ የሚመስለው ነገር ማለት ነው ስለዚህ ስራ ክቡር ነው ታሪካችንም ይሄ ነው የወንጌል አማኞች ስንነሳም አባቶቻችን ሲነሱ የሥራን ክቡርነት አይተው ሰርተው ነው ዛሬም እኛ እዚህ ደረጃ የደረስነው ስናይ ማለት ነው ወደ ሁለተኛው ሐሳብ ለመጣ ፈልጋለሁ በተለይ እናቶች እዚህ ቤት ካላችሁ ይሄን ላነሳ ወዳለሁ ለስራችን ያለን አመለካከት በጣም መቀየር አለበት ብዬ አምናለሁ የቢሊ ግራም የታወቀ ኢቫንጀሊስት የነበሩ ሰው ናቸው ወደ ጌታ ሄደዋል የሱ ሚስት ናት ሩት ትባላለች የሩት ኩሽና ነው የሩት ኪችን ነው እሷ ምን ብላለች ኪችን ውስጥ ለጥፋለች ጥቅስ ነው የለጠፈችው ምንድነው ጥቅሱ በዚህ ክፍል መለኮታዊ ሰርቪስ በቀን 3 ጊዜ ይደረጋል ብላለች እዚህ ክፍል ውስጥ በቀን 3 ጊዜ እግዚአብሔር ይመለካል ብላለች መቼ ነው 3 ጊዜው ቁርስ ምሳ ራት ኪችኗ የሷ ቸርች ነው የሷ ፋሪሽ ነው ምመኖቿ ልጆቿ ናቸው አገልግሎቷ በቀን 3 መመገብ ነው እና በትልቁ ጽፋለች አምላክ እዚህ ቦታ በቀን 3 ይመለካል እሷ ካህን ናት የቤቱ ካህን ናት እነዚህ ልጆች እግዚአብሔር በአምሳሉ የፈጠራቸው ልጆች እያሳደገች አሁን ትልልቅ ቦታ አንዱ ምናልባት የዛሬ አመትም አልሆነም ፍራንክሊን ግራም አዲስ አበባ ማነው አቤት አደባባይ መጥቶ ሰብኮ የለም የሳቸው ልጅ ናቸው በቀን 3 ወርሺፕ ያደረገ ልጅ ነው ያደገ ያለ ልጅ ነው እናቶች እንዴት ነው የምታዩት ወልጄ እንደዚህ ምናምን መከራዬን አየሁ ባልወልድ ኖሮ ይሄን ተምሬ ማስተሬን ጨርሼ ኤዲኤችዲ ወይ ፒኤችዲ ምናምን ተምሬ የሆነ ቦታ ደርሳለሁ ምናምን ነበር ትሉት ዜጋ ነው ያፈራችሁት ትውልድ ነው ያፈራችሁት በቀን 3 ጊዜ ያመለክ ዳይፐርስ ቀይሩ የሽንት ዕቃ ስቀይሩ ስታጥቡ እንደ አምልኮ ይሁት እግዚአብሔርን እያመለኩ ነው ይሄንን ፍጡር ሰጥቶኛል እግዚአብሔር አምላክን እያገለገልኩ ነው በአምሳሉ የተፈጠረ ሰው እግዚአብሔር ሰጥቶኛል ይሄን እያገለገልኩ ነው አይደለም እንደዚህ የበራላቸው ናቸው በቀን 3 ጊዜ እሺ ልጠይቃችሁ እናንተ ቤት ስንቴ ይመለካል ጌታ አሁን አምልኮ ወደ አንዴ ብቻ ነው አይደል እዚህ መተን የምናረጋው እዚህ ቤት እኮ መተን የምናረጋው ነው አምልኮ እንጂ ቤታችን የለም ልጆቻችንን ስኩል ስናደርግ በሞተር ሳይክል አፈነጥ በሳይክልም በመኪና ሄደን ድሮፕ ስናረጋቸው ስናመጣቸው ከአስተማሪዎቻቸው ጋር ሚቲንግ ስናወራ ሐኪም ቤት ስንወስዳቸው ሲታመሙ ሲመልሱ ወይንም ደግሞ የሆነ እግር ኳስም ወይ whatever ሊጫወቱ ሲሉ ስንወስዳቸው እነሱ ሲያገቡ ያሉ ስናጨበጭብ አምልኮ ነው እግዚአብሔር የሰጠን እነሱን ማሳደግ ነው ለዚህ ነገር ላላቸው ነገር እግዚአብሔር ለሰጠን ስራ ብዙ ምሳሌ እንደዚህ የሆኑ ነው ያሳደጉት እና የወሰኑ ዓለም ይልከት ኦኬ ሁለተኛ ኮረንዴዮ የሚባለው በእግዚአብሔር ፊት ህይወት በእግዚአብሔር ፊት የሙሴን ምሳሌ የዮሴፍን ምሳሌ እናያለን በያው ብርሃን በእግዚአብሔር ፊት እንመላለስ ዘንድ
ነፍሴን ከሞት እግሬን ከመሰናክል አድነሃል። ይሄ ኮረም ዴኦ ማለት ዴኦ ማለት በላቲን እግዚአብሔር ማለት ነው። ኮረም ማለት ደግሞ በእግዚአብሔር ፊት ለፊት መሆን ማለት ነው። ማለት በፊት ለፊቱ መሆን ማለት ነው። አንድ የታወቀ ቴዎሎጂያን ነበር፣ እሱም አሁን በቅርብ ሞቷል። የዚህን ዋናው ሐሳብ የቀደሙት አባቶች እንዴት ነበር ይኖሩ የነበሩት ህይወታቸውን፣ በተለይ ከሪፎርሜሽን በኋላ ሪፎርሜሽን ከተፈጠረ ተሐድሶ ከመጣ በኋላ ከካቶሊክ ቤተክርስቲያን ሲወጡ አንዱ ህይወታቸውን የቀየረው ስለ ስራ ነግሬያቸዋለሁ። አሁን ደግሞ ህይወት በእግዚአብሔር ፊት ምን ይመስላል ለሚለው ነው ዋናው ሐሳቡ። ኮረም ዴኦ ማለት መሰረታዊ ሐሳቡ መሰረታዊ ትምህርት አንድ አማኝ መላው ህይወቱን በእግዚአብሔር ፊት በእግዚአብሔር ስልጣን ስር ለእግዚአብሔር ክብር መኖር አለበት ነው። በእግዚአብሔር ፊት ምናልባት ዲያግራምም ሰጥቻችኋለሁ። በማንኛውም ጊዜ በየትኛውም ቦታ አንድ አማኝ የዳነ ሰው በማንኛውም ጊዜ ከሰኞ እስከ ሰኞ ማለት ነው በየትኛውም ቦታ በቤተ ክርስቲያን ይሁን በመስሪያ ቤቱ ይሁን በቤተሰቡ ይሁን በሚሄድበት ቦታ በእግዚአብሔር ፊት መሆኑን በመገንዘብ ህይወት በእግዚአብሔር ፊት መሆኑን በመገንዘብ ለእግዚአብሔር ስልጣን በመገዛት ለእግዚአብሔር ክብር መኖር አለበት ነው። እነዚህ ሶስት ነገሮችን ላንሳ። አሁን ይኸው እናንተ አንድ አማኝ በየትኛውም ጊዜ በየትኛውም ቦታ በማንኛውም ጊዜ በእግዚአብሔር ፊት መሆኑን መገንዘብ፣ በእግዚአብሔር ፊት መመላለስ። እሺ በእግዚአብሔር ፊት ምን በሉኝ? መመላለስ። እናንተ እዚህ ለእግዚአብሔር ስልጣን በመገዛት ወይንም ለእግዚአብሔር ስልጣን መገዛት። ሶስተኛው ለእግዚአብሔር ክብር መኖር አለበት። በእግዚአብሔር ፊት መመላለስ የሚለውን ቶሎ እኔና የዛሬውን ክፍለ ጊዜ እንጨርሳለን። አንድ አማኝ በእግዚአብሔር ፊት እንዳለ መገንዘብ አለበት። ህይወቱ ቤተክርስቲያን ብቻ ስንመጣ ሳይሆን ሳሎን። እኔ ዝም ብዬ ላስብ እስቲ በእያንዳንዳችን ቤት አሁን አንዳንድ ቦታ መስሪያ ቤት አይቻለሁ፣ በየስራ ቦታ ካሜራ ይገጠማል አይደል? አላየችሁም? ካሜራ እና የሆነ ነገር ከሆነ ካሜራው በየአንዳንዱን የገባ የወጣው ነገር ይቆጣጠራል። እኛ ቤት ሲሆን እኛ ቤታችን ካሜራ ቢገጠምና ሪኮርድ ቢደረግ ሳሎኑ መኝታ ቤት ስንገባ ምናምን ከልጆቻችን ጋር ስናወራ ስንነጋገር አያባል ከመት ሚስት ጋራ ያለን ኮንቨርሴሽን ምናምን ሪኮርድ ቢደረግና ምናምን ራንደምሊ ፒክ አድርገን በዛሬ ሳምንት በዚህ እሁድ አቶ አበበና እህት አበበች ቤት የነበረውን ካሜራ እናያለን ተብሎ እዚህ ላይ ቢታይ ማለት ነው። እሁድ ዕለት ቢታይ ምን ይሰማችሁ? ጥሩ ነው ይሰማችሁ? ጥሩ ስሜት ነው። ምን ሳጋችሁ? ግን አቶ አበበ ደግሞ እዚህ ሰባኪ ቢሆን ዘማሪ ወርሺፕ ሊደር ቢሆን መሪ ቢሆን ቁጭ ብላችሁ እኮ የምታዳምጡኝ እንዴት እንደዋልኩ ስለማታውቁ ነው አይደል? ምን አይነት ሰው ምን አይነት ባል ምን አይነት አባት እንደው የሩቅ ሰው የሚባርካችሁ እኮ ለዚህ ነው። የሩቅ ሰው ማታውቁ ሰው ሲሰብክ ምትሉት ለዚህ ነው። አጠገባችሁ ያለው አላቆም እንደ ምናምን እንትና እንደተባለ እንዴት ምናምን ምትሉት አይደለም። ስለዚህ እናንተን በሩቅ ሆኖ በቲቪ ማገልገል ነው የሚያዋጣው። በቃ አይደለም እንደዚህ ሰው እንደዚህ እናርገው ስለሚባል ነው። የውስጥ ነገር ሲታወቅ ማን ሊሰማ? ኮረም ዴኦ የተባለው በእግዚአብሔር ፊት በቃ እግዚአብሔር እኮ ያየኛል። ምኖረው አንድ ኦዲየንስ አለኝ፣ እሱም እግዚአብሔር ነው። ሁሌ አይኖቹ በመድር ሁሉ ምን ያደርጋሉ? ያያሉ። እግዚአብሔር እንደሚመለከተው ሰው ሆኖ መኖር ከባድ ነው። እውነቱን ለመናገር በጣም ከባድ ነው። ከመንፈስህ ወዴት ሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ቦታ አንተ በዚያ ያለ መኝታዬን በሲኦል እንኳን ባደርግ በዚያ አገኘኛለህ። ከእግዚአብሔር ፊት የሚሸሻለ የለም። በእግዚአብሔር ፊት ስንመላለስ ይሄን ደግሞ ሶስት ነገር ልንገራችሁ። የእግዚአብሔርን ሀልወት እንደሚገባ መረዳት አለብን። እግዚአብሔርን ሀልወት የእግዚአብሔርን መገኘት በእግዚአብሔር ፊት በቃ መመላለስ ፈልጋለሁ ካልን ሀልወቱ መረዳት። ከእግዚአብሔር አይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉ ነገር የተራቆተና የተገለጠ ነው። ዕብራውያን 4 አይገርም? በእግዚአብሔር ፊት እኮ አሁን የለበስ ነው ለሰው ነው። ከዚህ ነው እግዚአብሔር ደግሞ ሁሉ ነገር ኩላሊትን ሁሉ ራቁታችንን ያያል። ሁሉ ነገር የተገለጠ ነው። ወደ ሲኦልም ቦርዱ የትም ቦታ የእግዚአብሔር ፕሬዘንስ አለ አይደለም? የእግዚአብሔር ሀልወት አለ። ስለዚህ ይሄ አመለካከታችንን ይቀይራል ብዬ አስባለሁ። እንደ እግዚአብሔር አለ እኮ
አሁን በጨለማ ማንንም በማያይበት ቦታ እግዚአብሔር ያያል ይገኛል ስለዚህ ህይወትን ሁሌ እግዚአብሔር ዎች እንደሚያደርግ አሁን ትልልቅ ሰዎች ከቤተክርስቲያን ሊጎበኙን ሲመጡ ትልልቅ ሰዎች ስናገኝ ሲመጡ እንዴት ነው ኑሯችን ቤታችን ምን ይመስላል አሁን ከቸርች አገልጋዮች ቪዚት ሊያደርጉን ሲመጡ እንዴት ነው አይደል ኑሯችን አሁን ስልክ ኮንቨርሴሽን ስናወራ ምናምን ጌታ እዚህ አጠገቤ ነው ያለው ይሄን ኮንቨርሴሽን ይሰማዋል ወይ ብለን ብናስብ እንደው ወይ ደግሞ ይሄ የምናወራው ነገር ሪኮርድ ተደርጎ አሁን እንዳልኳችሁ እሁድ ዕለት ስንመጣ ደግሞ በዚህ ሳምንት ሪኮርድ ያደረግነው የእንትናና እንትናን ኮንቨርሴሽን ነው ዛሬ ታዳምጣላችሁ ተብሎ እዚህ ላይ አሁን ቢለጠፍ ኤአይ ነው አስመስሎ የጻፉ የተናገሩት እንጂ የኔ ንግግር አይደለም ምናምን ነው ምንለው አይደለም ከመናክሰው ነገር ማለት ነው እግዚአብሔር አብሮን አለ አይደለም እንዴት ነው አስተሳሰባችንን የሚቀይረው ማለት ነው የእግዚአብሔርን ሐልወት እንደሚገባ መረዳት ብያለሁ ከፊቱ የሚሰወር ፍጥረት የለም ሁሉን ያያል ከፊቱ የሚሸሽ ፍጥረት የለም በሁሉ ቦታ ይገኛል ከፊቱ የሚቆም ማንንም ፍጥረት የለም እሱ ቅዱስ አምላክ ነው አሜን የሁለት ባልና ሚስት ወግ ልንገራችሁ እንደው ጊዜ ቢኖረኝ ባዋጋችሁ ጥሩ ነበር ከእግዚአብሔር ፊት የሸሹ ባልና ሚስት እዚህ ይላችኋል የመጀመሪያዎቹ ባልና ሚስቶች አዳምና ሔዋን እንዲህ ያሉ ቀኑ መሸት ሲል እግዚአብሔር አምላክ በአትክልቱ ስፍራ ሲመላለስ አዳምና ሚስቱ ድምጹን ሰምተው ከእግዚአብሔር አምላክ ፊት በዛፎች መካከል ምን ሆኑ ይሄን ሲያስቡ ከእግዚአብሔር ፊት ሲሸሹ ከእግዚአብሔር ፊት ተደብቀው አንድ ዛፍ ስር አዳም ሲለው እግዚአብሔር እኮ ያየው ነው ምን ያረክ ነው አይ እየሸሸው ነው ሪሊ ከእግዚአብሔር ፊት መሬትና ጥንቸል እቁብ ገቡ አሉ እቁብ ታውቃላችሁ እቁብ ገቡ መጀመሪያ ጥንቸል ቸግሮኛልና እቁቡን የመጀመሪያ ልብላ አለችና እሺ በላች ከዛ በሚቀጥለው ወሬ ማን ነው የመሬት ተራ ነው እቁብ እና ጥንቸል የምትከፍለው አጣችና ጠፋች የለችም በኋላ መሬት ብቅ አለችና ጥንቸል እቁቤና ከፈይ ምን አይ እንዲሁ ስላልተመቸኝ እኮ ነው ሲኖረኝ ከፈላለው ያለች ወደ ኋላ ይች ፊቷን ዞራ ሮጣች ልቧ እስኪያርፍ ሮጣ ሲደክማት ቆማለች መሬት ብቅ አለችና ጥንቸል እቁቤና ትከፈይም አይ እከፈላለሁ ሁለተኛ ሙከራ ሮጣ የት ነው የምትቆመው ከመሬት መሸሽ ትችላለች ያላት አማራጭ እቁቡን መክፈል ነው ከእግዚአብሔር ይተሸሻል ነው ከእግዚአብሔር የት ነው የምትሸሹት እስቲ ንገሩኝ ተናግሮ ሲኦል በገባም እዛም አለ ከእግዚአብሔር ፕሬዘንስ አይሸሽምና እግዚአብሔር ያያል ማለት ነው ይመለከታል እና መስሪያ ቤታችን ላይ አይኑ አለ እንዲህ ዋና ነገር የሚያስቸግራችሁ አሁን ኮቨነንት የሚባል አለ ብዙ ወጣት ወንዶች ፖርኖግራፊ ያስቸግረናል ብዙዎቻችን አደልት የሆኑ ወንዶችም የተባለ ቄሳውስቱም በአሜሪካን ሀገር ብዙዎች በፖርኖግራፊ የተለከፉ ናቸው አዲክሽን ነው ከአልኮል ከጋምብሊንግ ከሲጋራ ከመጠጥ ያላነሰ ነው እና ኮቨነንት የሚባል አለ ሶፍትዌር ትገዙና እርስ በርሳችሁ ሆናችሁ ሁለት በቃ እኔ አካውንታብል አንተ መሆን ፈልጋለሁ አንተም ለኔ ስለዚህ የማየው ዌብሳይት ሁሉ ይሄው እንካትሉታላችሁ እና አይን ነው ያለው እዛ ላይ ኮቨነንት አይ ነው የሚባለው ራሱ እንትኑ አፑ ማለት ነው ኮቨነንት አይ ከዛ ሆነ ግልገቡ ስትል አይን አለ ማያችሁ ማለት ነው ጓደኛችሁ አይን ማለት አም ዋቺንግ ያለ ነው ያየው እና እንደ እግዚአብሔር አይን ብታዩት ማለት ነው የሆነ ነገር ልታዩ ስትሉ ኮረም ዴዮ እግዚአብሔር የማየውን ያያል አይደለም አሁን የምናየው ምናምን ሁሉ ያየነው ኦኬ ዛሬ ብራዘር ማን ነው ምናምን ፒተር የተባለው ሰው እሱ በዚህ ሳምንት ሲያየው የከረመውን ነገር ነው አብረን የምናየው እዚህ ላይ እናያለን what do you feel እግዚአብሔር ነገር ኮረም በሉ ኮረም ዴዮ ኦኬ አይሸሽም ሁለተኛ እግዚአብሔርን ቅድስና እንደሚገባ መረዳት ዮሴፍ ላይ እዚህ ላንሳና በዚህ ሰው ህይወት ነው መጨረስ የምፈልገው ዮሴፍ አዲሱ ትርጉም አጻጻፉ ደስ ይላል
የእግዚአብሔርን ቅድስና የተረዳ ሰው ነው። ዘፍጥረት 39:6 ዮሴፍ ጥሩ ቁመና ያለው መልካም ነበር። ያጻጻፉን ይኸው እና ምን ሆነ? ጥሩ ቁመና ያለው መልካም ነበር። የሚያወራው ነው። እያደረም የጌታው ሚስት በዮሴፍ ላይ አይኗን አንብቡልኝ እባካችሁ፣ አይኗን ጣለች። የሚቀጥለው ቃል ደስ ይላል። አፍ አውጥታም አብረኝ ተኛለች። አፍ አውጥታ፣ ያው ብዙ ሀገር ባህል ወንድ ነው አፍ አውጥቶ የሚጠይቀው አይደለም። ሴቲቱ አፍ አውጥታ አብረኝ ተኛለች። እሱ ግን ዮሴፍ ፈቃደኛ አልሆነም። እንዲህም አላት፣ ጌታዬ ያለው ሁሉ በኃላፊነት ስለሰጠኝ በቤቴ ውስጥ ስላለው ሁሉ ምንም የሚያውቀው ነገር የለም። በዚህ ቤት ላይ ከኔ የበለጠ ኃላፊነት ያለው ማንም የለም። እርሱ ያልሰጠኝ ነገር ቢኖር አንቺን ብቻ ነው። ያውም ሚስቱ ስለሆንሽ ነው። ሌላ ነገር ብትሆኚ ኖሮ ይሰጠኝ ነበር ነው። እንደውም ልጁ ብትሆኚ እንደውም ይድርልኝ ነበር። ያልተጻፈ ነው ማነበው። ታዲያ እኔ ይህንን ክፉ ድርጊት ፈጽሜ እንዴት በአንድነት እናንብበው፣ እንዴት በማፊት በእግዚአብሔር ፊት፣ እንዴት በእግዚአብሔር ፊት፣ እንዴት በእግዚአብሔር ፊት ኃጢአት እሰራለሁ? እንዴት በማፊት? በቃ የዮሴፍ እንትን ካሜራው በደንብ ነው እግዚአብሔር እንደሚያይ። ፖቲፋራ አያይም። የለም ማንም የለም። እንደውም አንዳንዴ ሳስብ ድመትም የለም ውሻም የለም አባራለች ብዬ ነው የማስበው። ከቤት ውስጥ ለምትፈልገው ነገር ማለት ነው። ምናልባትም ይሄን ስትጠይቀው ድመት ብትኖር እኔ ዝም ብዬ ሳስብ አመረው ድመት ብትኖር ነውር ነው ምትል ይመስለኛል። ዝም ብዬ ሳስብ ይሄ እንደዚህ አፋውጥቶ መጠየቅ ይሄን ብላቴና ነውር ነው ምትል ይመስለኛል። ዝም ብዬ ሳስብ የለችም እሷ፣ ማንም የለም። ኮረም በዮ እግዚአብሔር ግን ያያል እና ዮሴፍን በዚህ በንጽህና እንዲኖር እነ ንጉስ ዳዊትን እኮ የጣለ ኃጢአት ነው አይደለም? ትልቁ ይሄ ወጣት የነበረ በ17 ዓመት ነው የተሸጠው። ምናልባት 2 ዓመት ቢሆን ነው። አንዳንዶችም ከ1 ዓመት ተኩል ያላነሰ 18 19 ዓመት ቲኔጅ ነው። ግን ህይወቱ ምን ጠበቀው? በእግዚአብሔር ፊት ባልሽ የለም። በእግዚአብሔር ፊት እንዴት እንሰራለሁ? ዋው! ዮሴፍ የገባው እንዴትኛ በ50 ዓመት አይገባንም፣ በ40 ዓመት አይገባንም፣ በ30 ዓመት አይገባንም። በእግዚአብሔር ፊት ኮረም ይሄ አስተሳሰባችን ይቀይራል ወገኖች። ነገማው ዝነኝ ይህ ዛሬ የሰማነው ቃል 30 60 መቶ እንዲያፈራ በአእምሮአችን ላይ እንዴት ነው የምንኖረው? ኦኬ ነገ ስንገጥም ነገ ውሏችን እንዴት ነው? የስልክ ኮንቨርሴሽናችን እንዴት ነው? የኮምፒውተር ሰርፍ የምናደርገው እንዴት ነው? ቲክቶክ ሶሻል ነገራችን ላይ ያለው ነገር እንዴት ነው? ከባል ከሚስታችን ጋር ያለው እንዴት ነው? ከአሰሪዎቻችን ጋር ያለ ነገር እንዴት ነው? እንዴት ነው? እግዚአብሔር ይፈትሸን፣ ይበርብረን፣ ይለውጠን፣ መልካሙን ቀና ነገር ያርግልን። ዮሴፍ ለአምላኩ ብቻ ሳይሆን ለአሰሪው ደግሞ ታማኝ ነበር አይደል? እንዴ ያልሰጠኝ እኮ አንቺን ነው፣ እንዴት ይሄን ነገር አደርጋለሁ? አምኖኛል። እንደውም ምን የሚል ቃል አለ? ከኔ በላይ ለዚህ ቤት ማንም የለም፣ እኔ ነኝ። ከዛ ወረድ ሲል እግዚአብሔር ቃል ምን ይላል? እግዚአብሔር ስለ ዮሴፍ ሲል የጶጢፋራን ቤት ባረከው። ስለ ዮሴፍ ሲል የጶጢፋራን ቤት ሲል እናንተ ሰማችሁን ጥሩና የምሰሩበትን መስሪያ ቤት እግዚአብሔር ስለኔ ሲል የምሰሩበትን ትምህርት ሚኒስተርን ባረከው። የከተማውን ሲቲ ባረከው። ስለኔ እዛ በመገኘቴ አይደለም ንግድ ባንክ ምሰሩ ንግድ ስለኔ ንግድ ባንክን ባረከው አይደለም? ስለኔ ምሰሩበትን በሉልኝ እባካችሁ እግዚአብሔር ስለኔ ሲል ባረከው። ኮሚኒቲውን እግዚአብሔር ስለ ዮሴፍ ሲል ተቃለችው። በእግዚአብሔር ፊት ስንኖር ስራ ክቡርነቱን ከዮሴፍ ህይወት ሁለቱን ነው። የስራን ክቡርነት ተረድቷል። አሽከርም ሆኖ ተላላኪም ሆኖ ባሪያ ሆኖ ሲሰራ ግን ልብ የሚያርስ ባሪያ ነበር። ታማኝ ባሪያ ነበር። አለቃው የወደደው ባሪያ ነበር። በሐሰት ተከሶ ያለ ባሪያ ነበር። ግን በስራው አለቃው ወዶታል አይደል?
በዚህ ስለታመነ ዮሴፍ መጨረሻው ምንድነው? የከተማው ዋና ፕራይም ሚኒስተር አልሆነም። እግዚአብሔር እንደሚያየን ከኖርን ዋጋ እንከፍላለን። በቀኑ መጨረሻ ግን ድለኛ ነው። አሜን አሜን አሜን። ሌላው የእግዚአብሔርን ፍትሃዊነት እንደሚገባ እንረዳ። ቅድስናውን ረዳ፣ ፍትሃዊነት በዚህ ተናግሬ ልጨርስ። ከስጋ ተለይተን ከጌታ ጋር መኖር እንደምንመርጥ እርግጠኛ ሆኜ እናገራለሁ። ስለዚህ በስጋ ብንኖር ወይም ከስጋ ብንለይ ብንሞት ዓላማችን ምንድነው? እሱን ደስ ማሰኘት ነው። ሁላችን በክርስቶስ የፍርድ ወንበር እንቀርባለን። እያንዳንዱ ሰው በስጋው ለሰራው በጎ ወይም ክፉ ስራ ተገቢውን ዋጋ በቃ ለሰራነው ስራ በጎ ይሁን ክፉ ተገቢውን የተመጣጠነ ዋጋ እንቀበላለን። ለሰራነው ስራ ይሄው ዮሴፍ በድብቅ ለሰራው እግዚአብሔር በአደባባይ ያደረገለት ተገቢውን። እግዚአብሔር ፍትሃዊ አምላክ ነው። ዋጋ እየከፈላችሁ አላችሁ እናንተ በሰራችሁት። ምናልባት ሌሎች ፕሮሞት እየተደረጉ ሌሎች እየተሸለሙ ሌሎች ከፍ ከፍ እያሉ እግዚአብሔር ያያል። ፍትህን እግዚአብሔር ያደርጋል። እንግዲህ ምን እናርግ? ይሄን ሰማን አይደለም? የእግዚአብሔርን ሐልዎት እንደሚገባ እንረዳ ብያቸዋለሁ። የእግዚአብሔርን ቅድስና እንደሚገባ እንረዳ፣ የእግዚአብሔርን ፍትሃዊነት እንደሚገባ እንረዳ። እንግዲህ ምን እናርግ? እንዲህ ይላል ቆላስይስ 3:22 ባሮች ሆይ ለታይታ ሰውን እንደሚያስደስቱ ሳይሆን በቅን ልብ ጌታን በመፍራት ለምድራዊ ጌቶቻችሁ በሁሉ ነገር ምን አድርጉ? ታዘዙ። የምታደርጉት ሁሉ ለሰው ሳይሆን ለጌታ እንደምታደርጉ ቆጥራችሁ በሙሉ ልባችሁ አድርጉት። ቁጥር 24 ከጌታ ዘንድ እንደ ብድራት የምትቀበሉት ርስት እንዳለ ታውቃላችሁ። የምታገለግሉት ጌታ ክርስቶስን ነው። ስለ ጌታ ብላችሁ ላለቆቻችሁ ተገዙ። ጳውሎስ ቲቶን እንደመከረው እዘዛቸው አስተምራቸው እንዳለ እኔም የሐዋሳ ቅዱሳን አዛቸዋለሁ አስተምራቸዋለሁ። በመልካም ስራችሁ የምትታወቁ ሁኑ። ሰዎች መልካሙን ስራችሁን አይተው በሰማይ ያለውን ጌታችሁን የሚያመሰግኑ ሁኑ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር ነው። አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ እኔ ነኝ። ለእያንዳንዱ እንደ ስራው ዋጋውን ከፍላለሁ። ማሳሰቢያ ያለኝ ድነት ክርስቶስ በመስቀል ላይ በሰራው ስራ ነው። ሽልማት ግን እኛ በምድር በምንሰራው ስራ ነው። አንተ በጎ ታማኝ ባሪያ። ሁለት ቃል ይላል ብዬ አስባለሁ። ወደ ጌታ ስናገኝ፣ ወደ ጌታ ስንሄድ፣ ወደ ጌታ ሲመጣ ይሄን ዌልካም ሆም ይለናል። ዌልካም አሜን። ኢየሱስ በመስቀል ላይ በሰራው ስራ እንኳን ደህና መጣሽ እንኳን ደህና መጣ ይለናል። ኢየሱስ በመስቀል የሰራውን ስናምን ግን ዌልደን የምንባለው ሽልማት ግን ያለን በሰራነው ስራ ነው። እኔ ጸሎቴና ምኞቴ የመልእክት የሰማችሁ ሁሉ የስ ጌታን ስላመናችሁ ዌልካም ይላችኋል። ግን ዌልደን አንተ በጎ ታማኝ ባሪያ። እንግዲህ ይላል ጌታ በተናገረው ልሰናበታችሁ ማቴዎስ 5:16 እንደዚሁ ሰዎች መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰዎች ሁሉ ይብራ። እግዚአብሔር ያስቀመጣችሁ ቦታ የሚሽን ፊልዳችሁ ነው። በዮሴፍ መንፈስ እግዚአብሔር ይሙላችሁ። ለዚህ ቤት ከኔ የሚበልጥ የለም። በእግዚአብሔር ፊት እንዴት አደርጋለሁ? እንደዚህ ስንል እግዚአብሔር በእኛ ምክንያት ይባርከናል። ከሰማነው ነገር ዋናው ቁም ነገር ይሄ ሁሉ ቢጠፋባችሁ ይሄ ነገር አይጥፋባችሁ። የእግዚአብሔር አምላካችን ሰራተኛነት ሃሌሉያ ሰራተኛ ነው፣ ይሰራል፣ በእኛም ይሰራል። የኛም እንደራሴነት እኛም ወኪል ነን። እግዚአብሔርን ወክለን ምንሰራ ነው። ስራ ደግሞ ክቡር ነው። እሱን ተረተን ዘወትር በየትኛውም ቦታ በማንኛውም ጊዜ መልካም ስራ በመስራት ለእግዚአብሔር ክብር እንኖር። አሜን አሜን አሜን።